ነቤቴ እናንተንም አላሳቅቅም። ሰዎችም በእውነት ነው ይለያለኝ። ጥግ ትቀራላችሁ እናንተ፣ እነሱ ይታረቃሉ። ጥግ ትቀራላችሁ እናንተ፣ እኛ እንታረቃለን። ጥግ አትቀሩም እነሱ። ፖቺ አንድ መልእክት አስቀምጥና ነገ ስመጣ እናወራለን። እሺ፣ ነገ ማታ በዚህ ሰዓት ስመጣ እናወራለን። ስለ ሀና እናወራለን። በራሴ መንገድ እኔ የምችለውን ነገር አድርጌ ነገ ስመጣ እናወራለን። ከእናንተ ጋር እመካከራለሁ። መልእክት አስቀምጬ መሄድ ማለት አንዳንድ ጊዜ እንትን ነው በቃ ኮሚቴ ሲበዛ ልክ አይደለም። የምሬን ነው የምነግራችሁ። እኩል ስለማይሄድ ነው። ክፋት ኖሮ ሳይሆን ሁሉም ሰው እኩል አይሄድም፣ እኩል አይጨነቅም። በቃ አይኖ የተለያየ ቦታ ነው የምንኖረው፣ ብዙ ቢዚ ልንሆን እንችላለን፣ ምናምን ከባድ ነው ይሄ ጉዳይ። ደግሞ ቶሎ እርምጃ እንዲህ ማለት ቤታችንንም ከፍተን እኮ ያለውንም ነገር አፕዴት ማድረግ እንደዚህ ተፈጠረ እንደዚህ 10 ደቂቃም 20 ደቂቃም ሰጥቶ እኮ ማውራት ይቻላል አይደል? ሁሌ በገባው ቁጥር ማውራው ስለሷና ስለሌላ ነው። መጀመሪያ ምንም እየተደረገልኝ ስለሌለ በቃ ምንም የተደረገልኝ ነገር የለም እያልኩኝ ነው ማወራው። የተፈጠረ ነገር አለ፣ እየሰራን ያለነው ነገር አለ ስለ ሀኒ። አዎ ስለ ሀኒ ስንሰራ ግን በብዙ ሀኒዎች ውስጥ ታግዞ ደግሞ ጉዳዩ ዓለም አቀፍ እንዲሆን ይሄ ሁሉ ህዝብ ሎስት ሆኗል እንዲባልና ዋጋ እንዲሰጠው ፓወርፉል በሆነ መንገድ ደግሞ የራሴን ስራ እየሰራው ነው። ምን ሁኑ ነው የምትሉ? ስለዚህ አሁንም ዶክመንት ላኩልን። እናንተ ፈርታችሁ ወይም እዛ ያለው ነገር ላይ ከባድ የሆነባችሁ ሰዎች ካላችሁ ዱባይም የትም ያላችሁ ሰዎች ዶክመንቱን ለኛ ላኩልን። ነፃነት እንደ ውሃ እንደ ማዕበል የሚቀዳበት ሀገር ላይ ነው ያለሁት። ዶክመንቱን ለኛ ላኩልን እና በቃ እነዚህ ሰዎች ሎስት ሆነዋል፣ ጠፍተዋል። በቃ ያው ፕሮፋይሌ ላይ ስልክ ያለ የእውቀት የሚጠይቀው ነገር የለም። ይህንን ህዝብ እኮ ነገ በዚህኛው ምን ሼር አርክልኝ? ከድር ምን ሆነ? ስልኩን ሼር አረክልኝ? የእሳቸውን ነው የልጁን የፕሮፋይሉን ነው? አዎ የልጁን የቲክቶክ ነው። ምንድነው መቶ ያወራው? ምንድነው? ቆይ እሱ ምንድነው ያወራው? ከአራቱ ይዟቸው ከሄዱት ሰው አገኘው ነው ያለው? ምንድነው ያለው? አዎ ከአራቱ አንደኛውን አግኝቻለሁ። እኔ ቲክቶክ በራሱ ጅመር ቪዲዮ ሰራለሁ ብሏል። በቃ እኔ ቪዲዮ ሰራለሁ። ከዛ በኋላ እኔ ለምን እውነታውን ለምን አልነግሩንም? ለምን እንደምትተረው ምናምን ብላ ትላቸው አስወጣል። ገባ መሐመድ አረብም እኔ ቤት አትናገርም ብሎ ከለከለው። እኔ ቤት አትናገር አለው መሐመድ የሚባለው። አዎ እኔ ቤት አትናገርም ብሎታል። ግን በኋላ ላይ ቪዲዮ ከሰራህ በኋላ እኔ ቤት መጥተህ ቢሆን ትናገራለህ አለው። ለዛ እየተባባሉ ነበር። ቪዲዮ ከሰራህ ሁስኒ ወንድማችን ፍትህ ለኢክራም። በመታራ ከተማ አርደው ገለውብን ነው ተስፍሽ። ገዳዩ ሊገኝ አልቻለም። ፍትህ በሉልን። አዎ ከ30 ደቂቃ በፊት ያክስቷ ልጅ መታ ነግራን ሄደችው። ሚዲያ ላይ ከመራራጣችሁ በፊት በቂ ዶክመንት ይዛችሁ ነው። የምታውቀው ነገር አለ? አንተ ምን ሆነ ሁስኒ? ምን ሆነ ለኢክራም የምታውቀው መረጃ አለ? እኛ የቱን ሰው እንስማ? ቆይ የሆነ ጉዳይ የተነሳ እዚህ ጋር ስለሆነ ጉዳይ እያወራን የኔን ስሙልኝ የምትሉ ሰዎች ደግሞ ቲክቶክ አካውንት ከፍታችኋል አይደል? ቤታችሁን ከፍታችሁ እንትን በሉ። ስለ አንድ ጉዳይ እየተነሳ ሌላ ጉዳይ በቃ ስለ አንድ ሰው እርዳታ እየተሰበሰበ ቸግሮኛል ሚል ሌላ 10 ሰው እንደው እግዚአብሔር ይማራቸው፣ እግዚአብሔር እንደው እንትን ያደርግላቸው። በጣም ነው የሚያሳዝኑት። እኔም ግን የራሴን ነገር ልነግራችሁ ነው። ሰልፊሽ የሆነ ፒፕል እኮ በቃ ታሞ እንኳን ስግብግብ ነው። ማርያምን ታሞ እንኳን ለምን እኔን አስቀደሙ? ሁሉም እኮ እኩል ነፍስን ያዘው ወገኔ። እንዴ ማንም ሰው እኮ ድኖ መቆሞ መሄድ ይፈልጋል። ከታማሚ እኮ ያወዳድራሉ እኮ የኛ ሰው እኮ በቃ እንዴ። እና ተስፍሽ ምን አዲስ ነገር አለ ስለ ሀና? አዩቲ
በገባችሁ ቁጥር ማስረዳት ደከመኝ እኮ እናቴ። ስክሮል ስታረጉ ትገቡና እንደገና ትጠይቁኛላችሁ። አስረዳለሁ፣ ከዛ አስረዳለሁ። ኧረ ተው ተው። ሀና አስተስፍሽ፣ እኔ አጀንዳዬ ሀና ነች። መቅዴ ማርያም። ስለዚህ ምንድነው የምናደርገው? እንዳልኳችሁ ነገ እድል ስጡኝ። ነገ የዚህን ሰዓት ማታ እናወራበታለን። ከዚህም በኋላ የራሳችንን አካሄድ መጀመሩ ነው የሚሻለኝ ብዬ ነው የማስበው። በቃ ማለት ምንም የተደባበቀ ነገር ሳይሆን እያንዳንዱ ነገር ሚዲያው ላይ በጣም ሀይሊ ተንቀሳቅሰን ጉዳዩን ከፍ አድርገን የብዙ እህቶቻችን አድርገን መሄድ ባለብን አሰሳ መደረግ ባለበት ሁሉ መደረግ አለበት። በቃ የምንም ያለው የመን፣ ሳውዲም ያለው ሳውዲ ማለት በቻልነው አቅም ተረባርበን ወደዛ መስመር ነው መሄድ ያለብን። ይሄ ነው እና ነገ እንትን ጠብቁኝ እሺ፣ ያለውን ነገር ምክንያቱም አንድ ሁለት ነገር መደወል ስላለብኝ ሁለት ቦታ ደውዬ መጠየቅ ያለብኝ ነገር አለ። አንደኛ አባቷ ጋር መደወል አለብኝ። ሁለተኛ ኢትዮጵያ የተጀመረው ነገር ምን ደረሰ የሚለውን ማረጋገጥ አለብኝ። ነገ ወደ እርምጃ የምንሄድበትን ነገር እዚህ ስለደረሰ በዚህ ነገር እንዲንሂድ ብለን ስትራቴጂያችን ነድፈን እያንዳንዱን እዚህ ጉዳይ ውስጥ ያለውን ሰው በቁጥጥር ስር እናውልበው። መጀመሪያ እንደዚህ ያደረጓት ሰዎች በቁጥጥር ስር ከዋሉ በኋላ ነው መነጋገርም እንትን ማለት የምንችለው። ስለዚህ በውስጥ የምንሰራውን ነገር እንሰራ። ሰው ስንት ሄዷል? ተስፍሽ ወንድሜ እንዴትን አስገባኝ። ሜሩ ሚዲያ እሺ አስገባችኋለሁ። ስለዚህ እንደዛ እናደርጋለን። ነገ እንትን እላለው በጣም ይሄንን ነገር እኔ አረብ ሀገር እርዳታ በቃኝ እንድል ያደረገኝን ነገር እነግራችኋለሁ። እሺ ሰሞኑን ለምንድን ነው በቃኝ ያልከው የሚለውን ነገር እነግራችኋለሁ። እሺ ሰሞኑን እናንተን ማገዝ ሳልፈልግ ቀርቼ አይደለም፣ የምሬን ነው የምላችሁ ወንድሞች። ከምንም በላይ እኔ ምቹ ህይወት ያለኝ ሰው ነኝ። በብዙ ነገር እግዚአብሔር የባረከኝ ሰው ነኝ። በጥሩ ቤተሰብ ያደግኩ ሰው ነኝ። በጥሩ ማለት በስነ ምግባር እኔ አባቴን ያጣሁት በ4 ዓመቴ ነው። ታላላቅ ወንድሞች 2 ነው ያሉኝ። እናቴ ነች ብዙ ታግላ ያሳደገችን። ብዙ የድህነት ችግሮችን አለፌ ነው እዚህ የደረሱት። እግዚአብሔር ይመስገን። አሁን ወንድሞቼም ጥሩ ነገሮች ላይ ነኝ፣ እኔም ጥሩ ነገር ላይ ነኝ። አብዛኞቻችን ውጭ ነን። ምንድነው እሱ ግን ያሳለፍኩትን ነገር ሰዎች መረዳት ቢችሉ ኖሮ በቃ የምሬን ነው የምነግራችሁ ሳላካብድ ይህንን ሁሉ ነገር ችለ ነበር እንዴ ነው የምትሉት ማለት ነው። ኢማጂን የሆነ ጉዳይ እረዳችኋለሁ ብላችሁ ሰዎችን ስትነግሩ ስንት ሰው እንደሚመጣ ማለት ነው። የአረብ ሀገር ችግርን ብራችሁ የተበላን ሰዎች ብራችሁን ከኔ ጋር ናቸው። ሰፖርት የሚያደርጉኝ አልቀሩ፣ ሁሌ ከኔ ጋር ናቸው። ሞዴሬተሮቼ አልተውኝ፣ ሁሌ ከኔ ጋር ናቸው። ምን ቀረብኝ? ምንም ጦስ ጥንቡሳሴ አሉባልታ ነው። እኔ 5 ጦር ነኝ። ለብቻ 5 አይነት ወሬ ማውራት ይችላል። የ5 ሰው አያስፈልገኝም እና ወዳችኋለሁ። ማርያምን እንዳነብልን አውቃ የምትጽፈው እንደዚህ ግን ይቦልከዋል። ረፍ እኔም ማርያምን ነው የምወዳችሁ ከልቤ ማርያምን በቃ የእውነት ከእግዚአብሔር ሲቀጥል እናንተ ከእናንተ ሲቀጥል አሚን ከእግዚአብሔር ሲቀጥል ቤተሰቦች አሉ የሚወዱ ናቸው፣ ስጋዎቼ ናቸው። ግን እናንተ እኔ አባቴን ራሱ የምወደው አባቴን እንዲህ በየቀኑ እንኳን አላገኘው። እግዚአብሔርን እንዲህ በየቀኑ እንኳን አልገናኘው። በየቀኑ አይን ላይ እንኳን አንተያይም። በየቀኑ ግን ከእናንተ ጋር ነው ሙለው ማድረው ማመሸው። እኔ ከቤት የምወጣ ሰው አይደለሁም። እኔ ጓደኛ የለኝም በአካል ቤተሰቦቼ ናቸው ጓደኞቼ። እህት ያለች ምናምን ከዚህ ያሉ በቃ እኔ ከማንም ጋር ወጥቼ የሚገናኝ ሰው አይደለሁም። እናንተን ነው የማገኘው። ሰው ሆነን ብዙ ስትረስ ነገር አለብን፣ እንጨናነቃለን ምናምን። ግን ከእናንተ ጋር ስመጣ ከምትወዱኝ ጋር ስጫወት ስስቅ እረሳዋለሁ። አሁን ባለፈው 2 ቀን ታመሜ ነበር። ማርያምን ድፍት ብዬ በወዴ ማለት ነው ከላይ ከታች እያስቀመጠኝ የበዓል ምግብ የበላው ቀን ነፍሶች ምሞትም መሰለኝ። ምግብ አልበላም አልጋ ላይ ጥምልምል ብዬ በዚህ ላብ በቃ በላይ ላይ ይወርዳል፣ እግዚአብሔርን በላይ ላይ ይወርዳል። በቃ እዛ በ3ኛው ቀን ቲክቶክ እዚህ መጥቼ እናቴ ትሙት
በቃ ቅዘን አልኳችሁ። መቤቴ ዲ መቀመጫ ያልኳችሁ ታሞ በቃ ሞዴሬተሮቼ ናቸው ያጽናኑኝ። በውስጡ ሞዴሬተሮቼ ይኸው እናቴ ትሙት ያልሞቱን ነበጓ ቀይ ምግብ በልቼ ቂጤ አልኳችሁ። ቂጤ በቃ እስኪ ለበለብ ድረስ መቀመጫ አጥቼ ከላይ ወደ ላይ ያስመለሰኝ ከስር እግዚአብሔር ፍቅር አይደል። ታምሜ ኃይለኛ መም ታምሜ እነ ሰላም ናቸው ነፂ ምናምን ይሄን መድኃኒቱ ሰጂ ብለው መድኃኒት ገዝቻ ሳይታቸው እንዲዋጭ ብለው ውጭ ምናምን አገግሜ በነጋታ 2 ቀን ተጥመልምዬ ታመምኩ አይመስልም። እግዚአብሔር 2 ቀን ደግሞ ጋይስ